የሆነበት ቴዲ ለመጀመሪያ ጊዜ ኢትዮጵያኖችን የሚወክል ለሁሉም ኢትዮጵያ ድምጽ የሆነበት አሪፍ ምርጥ ሙዚቃ ነው የሰራው። በጣም አክባሪው ነኝ። ምክንያቱም ያለ ጥፋቱ አይደለም መንግስትን የተናገረው፣ የኦሮሞ ህዝብን አልተናገረም፣ የሀዲያ ኢትዮጵያ ብሔር ብሔረሰቦችን አልተናገረም። መንግስትን ለጠለጠው። በፍቅር ተርቶኝ ከዳኝ ነው ያለው። መከዳት በጣም ያማል ነው ያለው። የከዳው ደግሞ አንድ ብሔርን ብቻ አይደለም፣ ሁሉንም ብሔር ተራ በተራ ነው የከዳው። ተራ በተራ መጀመሪያ አንዱን አቅፎ ከዳ፣ ከዛ አንዱን አቅፎ ከዳ፣ ከዛ ሁሉንም ስለከዳ ሁሉም ብሔር ብሔረሰቦች በአንዴ የሚወዱትና ሁሉንም ብሔረሰቦች የሚወክል ሙዚቃ ነው። የሁሉንም ኢትዮጵያ ብሔረሰቦች የሚወክል ሙዚቃ ነው። ስለዚህ እኔ መንግስት እንደ ባለጌ ይሁን ቪዲዮ ውጣና ያውራ። አልወጣም፣ መብቴ ነው። አይ መብቱ የኔ ፔጅ ነው። አቋርጥ ልታስበዩ ነው አባቴ፣ ልታስበዩ ነው እንደለመድሽው። ኦሮሞ ልጆች እንዳሉ እኮ ነግሬያለሁ ቅድምም። እውነተኛ ሀቀኛ የኦሮሞ ልጆች እንዳሉ ስማ በደንብ አድርገው። ኦሮሞ ነው፣ በኦሮምኛም አውራው ከፈለግ ይችላል። ሁለተኛ ደረጃ ላይ አንዴ ይናገር ፈራጅዬ፣ አንዴ ይናገር እንጂ። ሁለተኛ ደረጃ ላይ ያስተላልፈው ነገር ምንድን ነው? ሁሉም ኢትዮጵያዊ ያለበትን ሁኔታ ነው ቴዲ የዘፈነው፣ መብቱ ነው። እነዚህ ለቴዲ መልስ የሰጡት የፓርቲ አርቲስቶች ናቸው እንጂ የኦሮሞ አርቲስቶች አይደሉም። የኦሮሞ አርቲስቶች ቢሆኑ ኖሮ ኦሮሞ በየቦታው እየተገደለ እየተጨፈጨፈ ለስንት ዓመታት እያለቀሰ ቢኖር ለህዝቡ ወጥቶም ድምፅ ይሆናሉ። እንደ ቴዲ ወጥቶ ይዘፍኑለት ነበር ለህዝቡ። ምርጥ የሚዘፍንልንን ሃጫሉን በላን። ቀድሞ ለኦሮሞ ህዝብ የሚዘፍነውን ሃጫሉን በልተው ለሆዳቸው የሚዘፍኑትን ለሆዳቸው ያደሩትን ለፓርቲ ለአብይ ተነካብኝ ብሎ ወጥቶ ነው የዘፈኑት። ቴዲ አብይ ነው የረገጠው፣ መብቱ ነው፣ መብቱ ነው። አንድ ሀገር የሚመራውን ሰው ካጠፋ መርገጥ መብት አለው። የኦሮሞ ህዝብን አልነካም። የተገፋው ከመሃል የተገፋ አማራ ብቻ አይደለም። የኦሮሞ ፖለቲከኞች እነ ለማ መገርሳ ነው ያሉት፣ እነ ጀዋሪ ነው ያሉት፣ እነ በቀለ ገርባ የት ነው ያሉት? ከመሃል አልተገፉም፣ አልታሰሩም፣ ከሀገር አልተሰደዱ፣ እድሜያቸውን በሙሉ ለዚህ የታገሉ የት ነው ያሉት? እነ በቴ ኡርጌሳ አልተገደሉ? የት ነው ያሉት? አማራ ብቻ አይደለም ከመሃል የተገፋው። ለኢትዮጵያ የሚያስብ ጭንቅላት ያለውን ሰው በሙሉ ከመሃል ገፍቷል አብይ አህመድ። ሁለተኛ ከስር ያሉት 27 ዓመት ማናቃቸውን ፊት ያልከው አንዱ አብይ አህመድ ነው። 27 ዓመት ፊቱን እናቃለን ከወያኔ ጋር ሲሰራ። ከሱን ጀምር፣ እሱ ይውረድ፣ እሱ ይውረድ። እሱንም ፊቱን እናቃለን። ሚኒስቴር ነበር ከወያኔ ጋር ላለፉት ዓመታት ሲሰራ ነበርና ከሱ ለምን አንጀምርም? ከትልቅየው አሳ ለምን አንጀምርም? ከአሳ ነባሪው ለምን አንጀምርም? ዋናውን እሱን እናውርድና ሌላዎቹ ዳው ገብስ ነው። አንተ እሱ እዛው ተቀምጦ ሌላ ሰው እንዲቀየርለት ነው የምትፈልገው። ከራሱ እንጀምር።